ሁላቸውም ህልሞች እኩል ጊዜን አይጠቀሙም። ሁላቸውም ህልሞች በአንድ ጊዜ አይፈጸሙም። አንዳንድ ህልሞች ልክ እንደ ዮሴፍ የረጅም ጊዜ ህልም ናቸው። አንዳንድ ህልሞች ደግሞ ልክ እንደ ፈርዖንና እንደ ናቡከደነጾር ወዲያውን ሊሆነው ያለውን ነገር ይጠቁማሉ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ዛሬ ቶሎ የሚፈጸሙ 5 ህልሞች፣ ቶሎ የሚሆኑ 5 ህልሞች፣ አሁን የምነግራችሁ 5ቱ ህልሞች ካለማችሁ ወይም ደግሞ ከአምስቱ አንዱ ካያችሁ ያያችሁትን ህልም በፍጥነት የሚፈጸምና በፍጥነት በህይወታችሁ ላይ ሀፐን የሚያደርግና የሚገለጥ ህልም እንደሆነ እንድታውቁ ፈልጋለሁ። የመጀመሪያው ህልም ራሳችሁን የሆነ ተራራ ላይ፣ የሆነ ጫፍ ላይ፣ የሆነ ከፍታ ላይ ካገኛችሁት ይህ በህይወታችሁ ላይ ሩጫችሁ እንደጨረሳችሁና አሁን የክብር ጊዜያችሁ እንደሆነ የሚጠቁም ታላቅ ህልም ነው። ተራራ ብዙ ጊዜ ከፍታን ይወክላል። ተራራ ብዙ ጊዜ ክብርን ይወክላል። አያችሁ፣ ሙሴና አሮን ወደ ተራራ ወጥተው እግዚአብሔርን ያገኙት ነበረ። አያችሁ፣ ኢየሱስ ክርስቶስም 3ቱንም ደቀ መዛሙርት ይዞ ወደ ተራራው በሄዱ ጊዜ ታላቅ የሆነ የእግዚአብሔር ክብር አዩ። አያችሁ፣ ተራራ ሁል ጊዜ ሪፕሬዘንት የሚያደርገው ከፍታን ነው። ሪፕሬዘንት የሚያደርገው ክብር ነው። የሚናገረው ወይ ደግሞ የሚገልጠው በህይወታችሁ ሊገለጥ ያለውን ነገር፣ በህይወታችሁ ልታዩት የሚገባ ታላቅ የሆነ ክብር እስከሆነ ድረስ በጸሎት ኃይል ልትደግፉት ይገባል። በጥንቃቄና በማስተዋል ልትከታተሉት ይገባል። አያችሁ፣ እግዚአብሔር ስፔሲፊካሊ በህልም ይናገራል። የማርያም እጮኛ የሆነ ዮሴፍ በህልሙ ድንግል የጸነሰችው ከመንፈስ ቅዱስ ነውና ማርያምን ለመውሰድ አትፍራ ባለው ጊዜ አያችሁ፣ ሊተዋት የወደደውን ወይ ደግሞ ትተዋት ሊሄድ ያቀደውን ዮሴፍ ወደ ህይወቱ እንዲመለስ አድርጎታል። ህልም ለእያንዳንዱ ነገራችሁ መፍትሄ አለው። ሁለተኛው እንደገና የሆነ ነገር እየተቆረጠ የሆነ ነገር እየተነቀለ የምታዩ ከሆነ ይህ እጅግ ከባድ መልእክት ያለው በብዙ መንገድ ሊተረጎም የሚችል እጅግ ትልቅ ህልም ነው። ይህም እንደ ሌሎቹ ጊዜ የማይወስድና በፍጥነት ሊሆን የሚችል እናንተ ህይወት ውስጥ ሊሆን ያለውን ነገር ከመሆኑ በፊት እግዚአብሔር ለእናንተ እያሳያችሁ እንደሆነ ልታስተውሉ ይገባል። በጣም በሚያሳዝን ሁኔታ በድሮ ጊዜም በአሁኑም ጊዜ ነገስታት ህልሞቻቸውን የሚፈቱላቸው ታላላቅ ህልም ፈቺዎች እንዳላቸው ታውቃላችሁ። እናንተ ለምታዩት ህልም እግዚአብሔር በየቀኑ ለሚነግራችሁ ህልም እናንተ አትጠነቀቁ። ምን ማለት እንደሆነ አያስጨንቃችሁም። መልእክቱ ምንድነው ለሚለው ነገር ምንም አይነት ጥንቃቄ የላችሁም። እያንዳንዱ ታላላቅ ሰዎች፣ ባለሀብት ሰዎች፣ ነገስታት ካያችሁ ግን ስለ ህልማቸው ይጨነቃሉ። ናቡከደነጾር አንዲት ህልም ባየ ጊዜ በዛች ህልም እጅግ ተጨነቀ ይላል። ያንን ህልም የሚፈቱለት ታላላቅ ህልም ፈቺዎች በዙሪያው ቢሞክር አልፈታለት። የዛኔ ነው ዳንኤል የፈታለት። የዛኔ ነው ለፈርዖንም ዮሴፍ የፈታለት። አያችሁ፣ እናንተ በየቀኑ በየወሩ ወር እስከ ወር ከሺህ የሚበልጥ ብዙ ህልም ታያላችሁ። ነገር ግን አንዱንም ለማስተዋል አትፈልጉም። አንዱንም ምንም ማስታወስ አትፈልጉም። ነገር ግን ከአንዳንድ ስኬታማ ሰዎች ጀርባ እጅግ የጠለቀ የህልም ትኩረት አለ። ሶስተኛው አዲስ ከተማ። ይህ ስታዩ ህይወታችሁ የሆነ አዲስ አይታችሁት የማታውቁት ወይ ደግሞ ሰምታችሁት የማታውቁት አዲስ ከተማ ላይ ስታዩ አዲስ የህይወት ጅማሬ፣ አዲስ ምዕራፍ፣ አዲስ ማንነት፣ አዲስ ስም ሊሰጣችሁ እንደሆነ ልታስተውሉ ይገባል። እናንተ በዛ ከተማ ውስጥ ሁናችሁ ራሳችሁን የምታዩ ከሆነ ከተማዋን በዳር ሁናችሁ ማየት ሳይሆን በከተማዋ ውስጥ ካላችሁ አዲስ ህይወት ልትጀምሩ፣ አዲስ ምዕራፍ ልትጀምሩ፣ አዲስ አኗኗር፣ አዲስ ላይፍ ስታይል ሊኖራችሁ እንደሆነ ያመለክታል። ይህ ህልምም አይዘገይም፣ እጅግ በፍጥነት እያንዳንዱ ህልሞች እናንተ የገባችሁባቸው፣ እናንተ በዛ ውስጥ ተቀላቅላችሁ የምታዩቸው ህልሞች እነዚህ የማይዘገዩ ህልሞች ናቸው። አራተኛው ደግሞ ቤት እየፈረሰ የምታዩ ከሆነ ቤት እየፈረሰ የምታዩ ከሆነ ይህ እጅግ ጸሎት የሚያስፈልገው ከእግዚአብሔር ጋር በጣም ተንበርክኮ ነገሮችን ማስተካከል የሚገባችሁ ህልም ነው። ቤት መፍረስ ማለት ብዙ ጊዜ የቤተሰብ መበታተን
ወይም ደግሞ ከቤቱ ውስጥ ያለውን ትልቁን ሰው መውደቅም ሊሆን ይችላል። ብቻ ግን ከባድ የሚባል ህልም፣ ከባድ የሚባል መልእክት እንደሆነ ልታውቁ ፈልጋለሁ። እግዚአብሔር አንዳንድ ነገር እናንተ ህይወት ውስጥ ከመሆናቸው በፊት ከመፈጸማቸው በፊት እንድታስተካክሉት እድል ሲሰጣችሁ ነገሩ ከመሆኑ በፊት በህልማችሁ ይመጣል። ነገሩ ከመከሰቱ በፊት በህልማችሁ ልታዩ ትችላላችሁ። ስለዚህ የእናንተ ቤት ሊሆን ይችላል፣ የሌላም ሰው ቤት ሊሆን ይችላል። እንደዚህ አይነት ህልሞች ስታዩ ቤት እየፈረሰ፣ ቤት እየወደቀ፣ ቤት እየተደረመሰ አለያም ደግሞ ጣራው እየተነቀለ እንደዚህ አይነት ህልሞች ስታዩ በጣም በጥንቃቄ መጸለይ ያለባችሁ። በጣም ስፔሲፊካሊ ስለዛ ህልም በእግዚአብሔር ፊት ተንበርከካችሁ ነገሮች እንዲስተካከልና ነገሮች ድጋሚ እድል እንዲኖራቸው መጸለይ ያለባችሁ። አምስተኛው ደግሞ ከእስር ስትወጡ፣ እስራታችሁ ሲፈታ ወይ ደግሞ ከእስር ቤት ስትወጡ እንደዚህ አይነት ህልም ስታዩ እንደገና በህይወታችሁ ቻሌንጅ ያደረጋችሁ የነበረ ወይ ደግሞ ይፈተናችሁ የነበረ የማትችሉት የነበረውን ነገር ሊፈርስላችሁ እንደሆነ ያስታውቃል። ምክንያቱም እስር ቤት በህይወታችሁ በህልም የምታዩ ከሆነ እናንተ ልታስተካክሉት የማትችሉት በመንፈሳዊ ዓለም ውስጥ የታሰራችሁበት ችግር እንደሆነ ብዙ ጊዜ ይጠቁማል። በምሳሌ ላስረዳችሁ። አንድ ሰው በጣም ይሰራል፣ በጣም ይለፋል፣ ነገር ግን ስኬት የማይቀድመው ከሆነ በጣም የላቡን ዋጋ ማግኘት የሚቸገር ከሆነ ይህ ሰው ድህነት በሚባል እስር የታሰረ ሰው ነው። አያችሁ። የዛኔ ግን እንደዚህ አይነት ህልም በሚያልምበት ጊዜ ያንን እስር ቤቱ ወይም ደግሞ ያንን እስራት እየተፈታለት ካየ እግዚአብሔር በሚመጣው ዘመኑ ላይ አንዳች ሊያስተካክለው የሚፈልገው የሆነ ነገር እንዳለ ይጠቁማል። እስር ቤት ማለት ገደብ ነው። እስር ቤት ማለት ነፃነትን መንፈግ ነው። መጽሐፍ ቅዱስ ሲናገር ደግሞ እንደዚህ ይላል፣ በነፃነት እንድንኖር ክርስቶስ ኢየሱስ ነፃ ወጣን ይላል። ከየትኛውም እስራት እንድንፈታ፣ ከየትኛውም ጫና ነፃ እንድንወጣ ክርስቶስ ኢየሱስ በቀራንዮ መስቀል ላይ ዋጋ ከፍሎልናል። ይሄኛውና አምስተኛው ህልም እያለማችሁ ከሆነ እንኳን ደስ አላችሁ ልላችሁ ፈልጋለሁ። በተለይ ደግሞ በተደጋጋሚ የምታልሙት ከሆነ፣ በተደጋጋሚ የሚታያችሁ ከሆነ፣ ከእስር ቤት እየወጣችሁ ከሆነ አሊያም ደግሞ እጃችሁ ላይ ያለ ካቴና እየተበጠሰ፣ እጃችሁ የታሰረበትን ገመድ እየተበጣጠሰ እንደዚህ አይነት ህልም እያያችሁ ከሆነ እንኳን ደስ አላችሁ። እናንተ ልታስተካክሉት የማትችሉ፣ እናንተ ልትፈቱት የማትችሉት ነገር እግዚአብሔር ጣልቃ ገብቶ ነገሩን እያስተካከለው እንደሆነ እኔ ልነግራችሁ እወዳለሁ። ህልም የመንፈሳዊው ዓለም ህይወታችሁ ነጸብራቅና ከመንፈሳዊ ዓለም የሚመጣላችሁ መልእክት እንደሆነ ልታውቁና ልታምኑ ይገባል። እግዚአብሔር በአንድም በሌላ ይናገራል፣ በህልምም ይናገራል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።